አንቺና ወቢ ቲዩብ ወይ ሙባሪክ አዩና ሙባሪክ ይገባሻል ብዬ አስባለሁ። አዩና ሙባሪክ ልድገመው። ሙባሪክ ወቢ ቲዩብ አዩ ሐሳቡን ነው የምነግርሽ። ምን እንዳለ ሐሳቡን ነው ከነ ማስረጃ ድፍን ማስረጃ አለ እጅ ጋር ማለት እጄ ላይ ገብቷል። በቁጥጥር ስር እንዳልኩ አይገርምሽ? እስቲ ምን እንደምታመጪ ያለ አሁን ደግሞ ክፍለ ጦር ሻለቃ ፌደራል አምጥተሽ ልታስደበድብኝ የጉድ ሀገር ገምፎ በምን ልታስደበድብኝ? አንድ ሻለቃ። እነዚህን ሰዎች ግን ማን ነው የሚያስታርቃቸው ነው ጥያቄው። የሚያስታርቃቸው ምንና ምን እንደሆነ ታውቃላችሁ? ቢዝነስ ሲጠፋ ነው። ቢዝነስ ዶላር ሲጠፋ ነው የሚታረቁት ማለት ነው። ዶላር እያለ አሁን ሰው በቃ ወይ ዶላር። አልሙሁም ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የአንዋር ቤተሰቦች? አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ነባሮቹ ደግሞ ላይክ እያደረጋችሁ ጀምሩ። ረመዳን እንዴት ነው? ሰላም ናችሁ? አልሐምዱሊላህ። እንግዲህ ያው አላህ ብርታቱን ይስጣችሁ ነው የምንለው። መዳም ቤት ያላችሁ ሰዎች ወገባችሁ ብጥስ ብሎ ረፍታታችሁ ቁመጥመጥ ብላችሁ ምግብ መብላት እስከማትችሉ እንደምትደርሱ እናውቃለን። እንግዲህ አላህ ብርታቱን ይስጣችሁ፣ ከሰው ቤት ገላግሎ የቤታችሁ መቤት ያርጋችሁ ከማለት ይሄን ነው ለእናንተ የምመኘው። ለአረብ ሀገር እህቶቼ፣ ለቅመሞች የመዳም በነገራችን ላይ የመዳም ቅመም የሚባለውን ቃል እቃወመዋለሁና እናንተ የራሳችሁ ቅመሞች ናችሁ፣ የራሳችሁ ፋኖሶች ናችሁ። ይሄንን ስለምቃወም ቅመሞች ልበላችሁ፣ የህይወታችሁ ቅመም እና አላህ ብርታቱና ችሎታውን ይስጣችሁ። አላህ ይገላግላችሁ ከሽክርና ሀያት። ሰብስክራይብ ላይክ እያደረጋችሁ ዱአ እንደራርግ። እናንተን የሚገላግላችሁ እኔም ወንድማችሁንም ዱአ እንድታረጉልኝ ረመዳን ነው ዱአ እንድታረጉልኝ ወላሂ እፈልጋለሁ። ውድ የሀገሬ ልጆች ማለት እፈልጋለሁ ማለት ነው። ዱአችሁ ያስፈልገኛል ኢንሻአላህ። እንዳትረሱ በዱአችሁ። አላህ ይገላግልህ፣ ስደትን በቃ ይበልህ በሉኝ፣ ጊዜ አሁን ይሁን በሉልኝ ማለት እፈልጋለሁ። አላህ ይሰጠኛል እኮ ግን ፈጠን ያርግልኝ ብዬ ነው። እንግዲህ ያው ሰው ታውቃላችሁ። ይሄንን ማለት ነው ፈልገው። እስኪ የኡመርን ሀዘንና ብሶት እንስማ። ላይክና ሰብስክራይብ እንዳትረሱ። ስደተኛ ወንድማችሁ ማበረታታችሁ እንዳትረሱ። ቀጣይ ጉድሽን አንድ በአንድ ነው ማወጣልሽ። ያንቺን ጉድ አወጣለሁ። ምን እያደረሽ እንዳለ አንድ በአንድ የማቀርብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይያላችሁ ዝት ይበል። ትሎኛል ደህና ነኝ። ግን የተፈጠረውን ነገር ዝም ብዬ እንኳን ለረመዳን አደረሳችሁ እናፍጥር። መጀመሪያ በወሬ ጠመድኳችሁ አይደል? እናፍጥር እያፈጠርኩ ነው። ደህና ነኝ፣ በሰላም ነው ያለሁት አልሐምዱሊላህ። ምንም አልሆንኩም። የተጀመረው ነገር የተነሳው ጦርነት በኔ ላይ የተነሳው ጦርነት በራሳቸው ላይ እንዳወጁ ይወቁ። በራሳቸው ላይ ነው ያወጁት ጦርነቱ በጀመሩት ላይ። በተለይ አዩ በኔ ላይ ያስነሳሽው ጦርነት የማትወጪው ነገር ነው። አዩ ያደረግሽው ነገር እንደዚህ ፎከረሽ እኔን ያደረግሽው ነገር እንደዚህ ስትሳደብ የነበራቸው እንዳለ አንድ በአንድ ማለት ነው። ዋጋ ትከፊበታለሽ። እንደምትከፊ ወቂ ዋጋ አስከፍልሻል። አሁን ነው እኔ ሰው ቀጥሬ ማስቀጠቀጠው። እኔ በቃዋለሁ። ሲጀመር ሰው አልቀጥርም። ይሄ አልወሎ የመሰለ ፊቱን ነው እዛ ሄጄ በድንጋይ ሁለት ቦታ ነው ማከፍለት። ይሄ እሱም ብሎ ዑመር ደግሞ እንደ ጥሩ ሰው ደግሞ እዚህ ቁጭ ብሎ ሲያወራኝስ የኔስ መቀደድ ምስኪና ሳልፈልግ ካሜራ እንኳን እንዴት እንደደበቀ አላቅም። ቤት እንደገባ ቁልፍም አስቀርጾ ከሆነ አላቅም። መቼ እንደምትከፊ ታውቂያለሽ ዋጋ። እኔ አገግሜ ድኜ ስነሳ ተዘጋጂ። በመጀመሪያ ደረጃ ደግሞ አንድ ለእናንተ የምነግራችሁ ነገር አዩ ጋር
ከባድና ትልቅ ሚስጥር እኔ ጋር ደርሷል። የአዩ ማለት ነው። ከባድ ይሆን ማመንና መቆጣጠር የማትችለው ደግሞ አንተ ወቢ ተብዬ አርፈ የምትቀመጥ ከሆነ ተቀመጥ። ስላንተም ጉዳይ በደንብ ነው የማውቀው። ጠንቅቄ አንድ ባንድ አውቃለሁ። ዘግዝቄ ነው የማወራልህ። ከፈለክ ያንተን አረፌ አልቀመጥም የምትል ከሆነ ማለት ነው እዛ ወጥተህ የምታወራውን አይቼዋለሁ ቪዲዮ። ስለዚህ አዩ አንቺ ያደረሽው ነገር እንደዛ ሙልጭ አርገሽ የሰደብሽኝና እንዲህ ያስደበደብሽኝን ዋጋ ትከፊበታለሽ። ተዘጋጅበት፣ በደንብ ተዘጋጂ። አስጠንቅቄ እየነገርኩሽ። በመጀመሪያ ደረጃ ከቻልሽ አሁንማ በቁጥጥር ስር ውሏል ያንቺ ሚስጥሮች ከነ ማስረጃ ከነ ምናምኑ እኔ ጋር ገብቷል። አይገርምሽ? ነካካሽን በደንብ እንድቆሰቁስሽ ያረግሽ አንድ በአንድ ማለት ነው ሚስጥርሽ እኔ ጋር ደርሷል። የምን ሚስጥር የምን ጉድ እንዳትይ ሳወጣው ታይዋለሽ። ከመጨረሻው ተከታተሉኝ። ይሄንን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አዩ ጋር እንዲደርስልኝ አድርጉ። ከባድ 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 የሆነ ሚስጥር እኔ እጅ ገብቷል ስላዩ። ምክንያቱም ሳልፈልግ ነካካች፣ ፎከረች፣ ምን አለች፣ ከኋላ ተደበደብ። ከኋላ መደብደብ ደግሞ የሴት ነው። ወንድ የሆነ ተልኮ እንኳን ፊት ለፊት መጥቶ አልተጋፈጠ። ፊት ለፊት እንደዚህ መጥቶ መጋፈጥ አለበት ወንድ ልጅ ከሆነ። እኔ ተመተው አልልም፣ ማንም መታኝ አልልም። ማን ትልቁን ዱብዳ መስማት ትፈልጋላችሁ? ላይክ እና ሰብስክራይብ እንዳትረሱ ማለት ነው። ጉዱ ሊፈነዳ ነው። አላህ ይገላግለን ያ ረበል ዓለሚን። የተሻሻለ ህይወት አላህ ሞልቶሃል ያ ረብ፣ ወላሂ ሞልቶሃል። እባክህ ባሪያዎች ደካሞቹ ተንከራተቱ በሰው ቤት። የእኛስ ጊዜ መቼ ነው? የእኛስ ሀያት መቼ ነው? አላህ ይገላግለን። የተሻለ ህይወት፣ ሀያት፣ ጤና፣ አፍያ በኢማን ያ ረቢ። ይህን የለፋንበትን የሰው በረሃ አላህ አካክሶ በጤናና በአማን በኢማን ልጆቻችን ጋር ቤተሰቦቻችን ጋር ሳይጎነጣጠል የሚያኖረን ያርገን። ሁላችሁን በስደት ያላችሁ እህትና ወንድሞቼ ማለት ነው አሚን በሉ። ዱዓ እንደራርግ በረመዳን ማለት ነው። በዱዓ አርጉ፣ ኸይር ተመኙ። አላህ ሞልቶታል ይሄ ወራትና ይሄንን ማለት ነው እንፈልገው። ወንድማችሁንም እንግዲህ ጉዞ ወደ 50 ሺህ ጀምረናል ማለት ነው ኢንሻአላህ፣ እንዳትዘነጉ። እስቲ እንግዲህ ትልቁን ሚስጥር ሊፈነዳ ነው፣ ስሙልኝ ማለት ነው። ማን እንደመታኝ አይቼው አይደለም። አረቢያ መጅሊስ ሽጠሽ ነው አይደል ያስደበደብሽ? እኔ ደግሞ ምንም ነገር ሳልሸጥ ያንቺን ጉድ ዘግዝክ ያወጥቼ ጉድሽን አሳያለሁ። ለዓለም ነው ማሳየው። ጠብቂ። የማላደርገው መስሎሽ ከታየ ደግሞ ማለት አደርገዋለሁ። እንዴት እንደማደርገው ደግሞ እኔ ነው ማለት እንጓጓለን። በጾም አፌት አስለበልብኛለሽ። የጠፋሁበትን ምክንያት ደግሞ ማለት ነው አንደኛ ላገግም ይሄ፣ ሁለተኛ ደግሞ ጾምም ስለሆነ ሐሜት ምናምን ስለማያስፈልግ ነው። ውጨቃ ምናምን ስለማያስፈልግ፣ ስድብ ምናምን ስለማያስፈልግ ነው እንጂ ጨቅን ያለኝ እኔ ራሱ ስድብ ግን ለምን እሳደባለሁ? ጉድሽን አንድ በአንድ አንድ በአንድ ጉድሽን አውጥቼ ረመዳን አረተው ጨረፍታ ልንገርሽ። እናንተም ስሙ። አንቺና ወቢ ቲዩብ ወይም ሙባሪክ አዩና ሙባሪክ ይገባሻል ብዬ አስባለሁ። አዩና ሙባሪክ ልድገመው። ሙባሪክ ወቢ ቲዩብ አዩ ሐሳቡን ነው የምነግርሽ። ምን እንዳለ ሐሳቡን ነው ከነ ማስረጃ፣ ድፍን ማስረጃ አለ እጅ ጋር ማለት እጄ ላይ ገብቷል። በቁጥጥር ስር ደርሷል። አይገርምሽ? እስቲ ምን እንደምታመጪ ያለ
አሁን ደግሞ ክፍለ ጦር ሻለቃ ፌደራል አምጥተሽ ልታስደበድብኝ በምን ልታስደበድብኝ? አንድ ሻለቃ አንድ ሀገር አምጥተሽ ልታስደበድብኝ? አወጣዋለሁ ብለሽ አፈንዳው ዋውከና እዘከዝኳለሁ ብለሽ አንድ ባንድ ጉድሽ ነው። ሐሳቡን ሰምተሽዋል አይደለ? ምን እንደሆነ ገብቶሻል ማለት ነው። በሬ ይኸው ባይሱዙ እንትን በተሳቢ በሬ ጭነሽ በተሳቢ ሽማግሌዎች አድርገሽ ብታመጪ ይቅርታ አላረግሽ። አፉን ልልሽ እችላለሁ ግን ይቅርታ ግን አላረግልሽም። ጉድሽን ዝቄ ነው አንድ በአንድ ነው። አፉን ይቅርታ ነይ እዚህ ጋር ዘቡ እንዴት ነሽ? ነይ ሾርባ ጠጪ። ምንድን ነው የምትፈልጊው? ሀባብ ትወጃለሽ አይደል? እሺ እንግዲህ ሰምታችኋል። ሚስጥሩን ይመስለኛል። ያው እንግዲህ እነዚህ ሰዎች ቢታረቁልን ደስ ይላል። አረ ታረቁ ባካችሁ፣ ታረቁ እና ይሄንን ማለት ነው ፈልገው እንግዲህ ሚስጥሩን ቀጣይ ትልቅ ሰርፕራይዝ ነው በዚህ አጋጣሚ እና በጣም አድርጌ ወዳችኋለሁ። አላህ ረመዳንን በሰላማችን ጾመን የምንጨርስ ያድርገን። እናንተንም ጽናቱን ብርታቱን ይስጣችሁ፣ ትዕግስቱን ይስጣችሁ። ኢነላሃ ማአሷቢሪን አብሽሩ። ያልፋል፣ ለማያልፍ የለም። ግን እንዲያልፍላችሁ የእናንተም ጥረት ያስፈልጋል። ጭንቅላታችሁን እንትን እያላችሁ ዱዓ አድርጉ ማለት ነው። እንዲያልፍልን ተፈለግን አንዳንዴ ነገራቶችን ብዙ ነገር ምኞታችን እንትን ማለት የለብንም። ይሄን ማለት ነው ፈልገው ወንድማችሁ አንዋር መር ካለበት ከስደት የኔንም የእናንተንም ቀልብ የሚያቀው ረብል ዓለሚን ሐሳባችንን ያሳካልን ማለት ትፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።